ማሚ ጋር ገና በጣም ብዙ ማየት የምፈልጋቸው ነገሮች አሉ። በጣም ብዙ መሄድ የምፈልጋቸው ነገሮች አሉ። ላይ እዚህ መጥቼ አውቃለሁኝ፣ ግን ላይ ሩም ይዘን ያለውን ቫይቭ አላየነውም ውስጡን እና የዛሬ አመት ከምናምን አይደል አመት ከምናምናችንን ጠብቀን የመጣ ነው እና ትዝ ይላችኋል ከአላዛር ጋር ምናምን ሆነን እሱም ቃል ገብቶልን ነበር። አይ ቲንክ በይህ ቪዲዮ 24 ሰዓት ውስጥ የሆነ ነገር ከተባለ ብቻ በጣም ደስ የሚል ጊዜዎች ነበሩን በዛ ስታይም። አሁን ደግሞ እኛ ራሳችን መተናል እዚህ ቅመምዬ የተምጣ ምሳውን እንበላለን እርቦኛል እያለች ነበረ። እኔ ቤት ያፈራዋን ጠቅጥቄ ነው የወጣሁት። እኔ በቃኝ ብላ ነበር እሷ፣ እኔ በልቼ ነው የወጣሁት። ለማንኛውም ፋሚሊ ቅመሚ እስክትመጣ አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ያደረጋችሁን፣ በቅርቡ 400 ሺህ እንገባለን ብዬ ተስፋ አደርጋለሁኝ። አመሰግናለሁ ስለ ቅንነታችሁ፣ ሁላችሁንም በጣም ወዳችኋለሁኝ። እንግዲህ ደብረ ዘይት ነው ያለ ነው። እዚህ ምን ያክል ቀን እንደምንቆይ አናውቅም፣ እንደ ሁኔታው ነው። አየሩ የሚያስቆይ ከሆነ ፏ ብለን እንቆያለን። እግዚአብሔር ይመስገን አይደለ? ከችግር ከሰላም ጸድተን አንዳንድ ሰዎች እኛን ለመበጥበጥ ቢሞክሩም እኛ ግን ሳናዳምጥ እየሰራን ያለ ነው እና ወደፊት እየሄድን ያለ ነው እና እናመሰግናለን። የጨረቃ ፋሚሊ በሁላችሁም ከኛ ጎን ስለሆናችሁ። ዛሬ የኛ ቀን ነው። ከዚህ በኋላም የኛ ጊዜ ነው የሚመጣው። እናንተም በጸሎታችሁ እንደምታስቡን እኛም እናንተ እናስባችኋለን። ከጎናችሁ ነን። በቻልነው አቅም በሙሉ ከእናንተ ጎን ነን። እሺ፣ ያንን ደግሞ በቻልነው አቅም እንሞክረዋለን፣ እናደርገዋለን። አያሳስብም። ማርያምን እናንተ ለእኛ እንደዚህ እየሆናችሁልን እኛም ለእናንተ እንደዚህ መሆን አለብን ብዬ አስባለሁኝም። እንሆናለንም እናደርገዋለንም። በእኛ ዙሪያ ያሉ ሰዎች በሙሉ ሜንታሊቲያቸው አንድ ነው፣ የሚያደርጉት ነገር አንድ ስለሆነ ማለት ነው እና ቅመሜ እንጠብቃት፣ ውስጥ እንጠብቃት፣ ውጭ ሆኖ ሰርፕራይዝ እናርጋት ማለት ነው። ሀይሚን ብሩኬ ፕራንክ አረጋት። አስባችሁታል እንዴት እንዳስለቀሳት ማለት ነው። ዛሬ አብረሺ ካላደርሽ አቶጅኝም ማለት ነው ብሎ ማለት ነው። ሀይሚን በዚህ ደረጃ ሲያስለቅሳት ነበር። እውነት ለመናገር እኔ ራሱ አብሬ ነው ያለቀስኩት የደነገጥኩት ማለት ነው። እና ብሩኬ ልጅ ካልወለድሽልኝ እኔ ታንቄ እሞታለሁ፣ ግዴታ ለእኔ ልጅ መውለድ አለብሽ ብሎ አስለቅሳት እላችኋለሁ። አስለቅሳት። እንዴት ነው ደስ አላላችሁም እንዴ? ሁለታቸው ብቻ እንደዚህ ፏፈሽ ሲሉ በጣም ደስ ይላል እውነት ለመናገር ማለት ነው። እኛም ደግሞ የምንፈልገው ይህን ነው ያጀማ። ገባችሁ? ሌላ ሰው በመሀላቸው ገብቶ ምናምን መረበሽ አንፈልግም። በተለይ እኔ አልፈልግም። እና የዛሬው ቪዲዮ እውነት ለመናገር እኔ በጣም ላይክ ተመችቶናል። መኪና ውስጥ ቁጭ አድርጌያት ልጠብቃት እላለሁ። ምን አይነት ሰው ነኝ? ፋሚሊ ቅምጥልኝ ጨርሻለሁ አላልኩም? ጠርቼ ጨርሻለሁ። እስክትመጣ እዚሁ ብቆይ ላይክ በቃ እሷን እናንተ ደግሞ ወኔ ስጡኝ፣ እንዲህ ውለዱ በሉኝ። አሁን በካሜራማን በዚህ እድሜ በወልዳውን አሪፍ ነው። አዎ አላለም። መቤቴን እኩል እንድናደግ ነው። ኧረ ሰው ከፍቷል። ከልጄ ጋር እኩል ልደግ፣ ቤተሰብ ልደግ እኩል። አይ እኔ ባለፈው ማርያምን ስለ ትዳሬ ኮሜንት ላይ ምናምን በሉኝ ብዬ በውስጥም በውጭም በጣም ብዙ ነገር ነው ያሉኝ። እና አንዳንድ ሰው ደፋር ነው አግባ የሚለኝም ሰው አለ። ግን በጣም ምክር የመከሩኝ ሰዎች አሉ። ላይክ ገና ነው ምናምን ነይ በዚህ ነው የት ነው የምትሄጂው? የኔ እናት ነይ እንጂ የኔ ቆንጆ ይኸውልኝ እስኪ ቅምጥል የኔ ቅምጥል። ኧረ የኔ ቆንጆ ናፈኩሽ ባንዴ ጥምጥምት ያለሽ አይደል? ጥምጥምሽ እዚህ እዚህ ሆነ አስማት ላሳ ቪዲዮ ጀምርክ። ሰላም ቢያቸው ስ እንዴት እንዳማረባት አያቸዋት። ተውበና ሰርቦኛል ማርያም። እሺ እንበላለን፣ አሁን እንበላለን። ለእኔ ሊወልቅ ነው። ትንሽ ደቂቃ ብቻ ለእኔ ስጪ። ቀበቶ ነገር የለም ላምጣልሽ። እንደዚህ ልሰረው ከአንገቴ ጋር እንግዲህ ወልቅ። ደስ ብሎሻል? አዎ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። በጣም ነው ሰርፕራይዝ ያደረከኝ። እግዚአብሔር በዚህ ጊዜ እንደዚህ ይመጣልን ብዬ አላሰብኩም ነበር። እንግዲህ ሴጣን ያልደርስብህ ግድልከኝ እኮ አፈነ። ቀባችኝ። አልቀባሁም። እግዚአብሔር ደግሞ ባዶ ነው። አልተቀባሽም። ብቻ ሩማችንን ላሳይሽ። እሺ ሩማችንን ማለት የኔና አንቺ ነው። ይኸውልሽ የምሬን ነው መውረሽ ሀይሚ። እዚህ ኤክስፔንሲቭ ነው ላይፍ ታውቂያለሽ። እሺ እና አንድ ሩም ለእኔና ለአንቺ። ካሜራማን ሁላ ውጪ አድሮ ነው የሚመጣው። ጧት እኔ ያመጣዋለሁ ስመጣ። ስትፈልጊው በባጃጅ ይመጣል ኮንትራት ይዞ ከግቢ ውጭ ማለት ተወደደበት። እንደዚህ ኤክስፔንሲቭ ነው እና እኔና አንቺ ብቻ ነን እዚህ ሩም ላይ የምናድረው። ፏርግ ያለው መጋረጃ ዘግቼዋለሁ። ነው ነገር ምንድን ነው ታብረ መረኝ ምን ነገር
ምንድን ነው ማይገባሽ እንዴ? እዩ እስቲ እንዴት ነው የሚያምረው? ያምራላ። ቤተሰብ ዛሬ እንግዲህ ቅመሜ ሺህ ላይ ልጅ እንደምትወልኝ ተስፋ አደርጋለሁ። ያምራላ። አይወራም ከቤት እዚህ ጋር እኮ እናት አባት ወንድም ምናምን እኮ ነው ያሉት። እና ምን ችግር አለው? ለእናት ለአባቶቼ ብናገር፣ ለእናቶቼ ለእህቶቼ ብናገር። ቁጭ በይ። ምን ታዝጋለች? በእናታችሁ እዩት እስኪ እግዚአብሔርን። አየሽ በቃ እዚህ ነው የምናድረው እኔና አንቺ ዛሬ። ከስንት ጊዜ ቆየና ከተዝናናን ከሀገር ወጥተን ከስንት ጊዜ በኋላ ነው የመጣ ነው። ስለዚህ ዛሬ እዚሁ ፏ እንላለን። ካሜራማን ለአሁን እኮ አይደለም፣ አሁን እኮ ምንም ይሁን እያልኩሽ አይደለም። በኋላ ነው በኋላ ነው። ምን እሺ፣ በእናትህ ደክሞኛል። የምንም ሌላ ሩም የለም። አትነዛነዢ። እዚህ ህይወት በጣም ከባድ ነው እኮ። እሺ፣ እና ከባድ የሆነ እንደሆነ ይኸው አንድ ነው ያዝኩት። ሩም ትቆረጪ ትፈለጪ እንደሆነ ያለ ወስኝ ያለ የት ነው ይዘሽ የምትመጪው? ሂጂና ስሚና ከዛ ወደሽ ነው የምትመለሽው። ነግጬ እግዚአብሔርን የምሬን ነው። አንቺ እንደዚህ ከባድ ነገር አድርጌ ከባድ ነገር አድርጌ የምር አንተ የምርህን እየቀለድክ ነው? እኔ እየቀለድኩ አይደለም። በቃ ይኸው ደስ የሚል ላይፍ እዚሁ እናሳልፋለን። የተወደደ እንደሆነ ስኔ እናንተ አንድ ሩም ይዘን መዝናናት አለብን እንዴ? ምን ችግር አለው? እንዲ አሁን ልንዝናና መጣን እኮ አንድ ላይ ምን ሆን ችግር አለው? ጀመረክ በቃ አንድ ቪዲዮን አቁመውና ሩም ይዘን ልምጣ። እኔ ምንም እየቀለድኩ አይደለም። ምንድን ነው የጀመረኝ? እኔ ምን ጀመረኝ? የቱ ጋር ሩም እንደሚያዝ አሳየኝ። ምን ጀመረኝ እኮ አውቃለሁ። እርቦሻል እኮ እኔን ለምን ያደረግከው ነበር? እሺ እኔ ምን ልሁን? የት እንዴት እኔ ምን ሆን አልኩ? ይሄ ራስ ሩም ነው። እኔ ሌላ ሩም እንዴት ነው እዚህ የሚያል ሩም ውስጥ ማድረው? እኔ እንዴት ነው ምን አገባኝ? እኔ እንዴት ነው ማገባሽ? እኔ አንቺን ብያ እንዴ አንቺን ላዝናና እንዴ መጣሁት እና ልታዝናናኝ የመጣለው ነው። እና ታዲያ አብረን ለሁለት ይዘን ተዝናና። ምን ችግር አለው? አልፈልግም። ና እንሂድና ሩም ይዘን እንምጣ። ምንም እንትን በቃ አይከብድሽም አይደል? እንዲህ ሁሉ ለአንቺ ምን አንተ ወይ ሂጂ በቃ ወይ ወደ አዲስ አበባ ተመለሽ። ሀይሚ ቁርጥ ያለ አመለካከት ነው ያለት። በጣም ጎበዝ ናት። እኔ በጣም ነው ማደንቃት። ገባቸው። ለምን አብረን እንደር ዛሬ ልጅ ውለጅልኝ፣ ልጅ ካልወለድሽልኝ አልፈልግም ምናምን በዚህ ወጥቶ በዚህ ወርዶ ሲላት ብሩኬ ማለት ነው ከፈለክ እኔ አዲስ አበባ እመለሳለሁ እንጂ አላድርም አለችው። ብሩኬ ደግሞ ልጅ ካልወለድሽልኝ ዛሬ አልፋታሽም፣ ልጅ ግዴታ ለእኔ መውለድ አለብሽ፣ እንዴት ለእኔ አትወልጅም አላት። ውዶቼ ሀይሚ ደግሞ ፊቷ ሁሉ ጥቁር ቁር አለ። እንዴት እንደዚህ ትላለ? እንዴት ብላ ማለት ነው። እና ለማንኛውም እህት ወንድሞቻችን አንዳንድ ሴቶች ዝም ብላችሁ በያገኛችሁበት ከምትሰጡ ከሀይሚ ተማሩ። ገባችሁ? ከሀይሚ በጣም ትልቅ ትምህርት ትወስዳላችሁ። ለምን አንዲት ሴት ልጅ ከአንድ ወንድ ልጅ ጋር ዝም ብላ ካለምንም ነገር መተኛት እንደሌለባት ተረጋግታ አይታ ወስና ምን ብላ መተኛት እንዳለባት ነው ዛሬ ሀይሚ ያስተማረችው። ገባችሁ? እና ዝም ብላችሁ እግራችሁን የምትከፍቱ እህት ወንድሞቻችን ከዚህ ላይ ብዙ ነገር ትምህርት ትወስዳላችሁ ብዬ አስባለሁ። ገባችሁ? ለምን ካላችሁ ዝም ብላችሁ በቃ ወንድ ቢያፈቅራችሁ ባፈቅራችሁ ኢዚ ቢዝ ዝም ብላችሁ ከፍታችሁ እየሰጣችሁ እንትን ትላላችሁ፣ ትወልዳላችሁ ማለት ነው። ገባችሁ? እና ይህ ነገር መስተካከል አለበት ውዶቼ ማለት ነው። ተረዳችሁ? ለምን ካላችሁ የማይበላ እንጀራ ከምጣዱ ያስታውቃል ይላል ያገሬ ሰው ማለት ነው። ዝም ብላችሁ ከፍታችሁ እየሰጣችሁ እኛንም አታስቸግሩን። ሁለተኛ ደግሞ ሰው የሚላችሁን ሰው አዳምጡ፣ ስሙ፣ ምን በሉ። ገባችሁ? ዝም ብላችሁ ግን በየቦታው እየከፈታችሁ እየሰጣችሁ እኔ ራሱ እንዴት እንደምታሳፍሩ። ምክንያቱም ቤተሰብ ሳታማክሩ ምን ሳትሉ በዚህ ወጣ በዚህ ወረደ በዚህ ያለ ሳትሉ ዝም ብላችሁ ብቻ በቃ ክፍት አድርጋችሁ ትሰጣላችሁ። ከዛ ሀላስ ኢዚ ቢዚ ያኔ በእናንተ ቤት ቀላል ነው ማለት ነው። እና ይህ ነገር መሰመር አለበት ውዶቼ፣ ማሮቼ፣ ፍቅሮቼ። ዝም ብላችሁ እንትን አትበሉ ማለት ነው። ዝም ብላችሁ እየከፈታችሁ አትስጡ። ከሀይሚ ተማሩ። ገባችሁ? ከሀይሚ ብዙ ነገር ትማራላችሁ ብዬ እንትን እላለሁ አስባለሁ። ለምን
የሚደረገው ሴራና ስራ ዝም ምላችሁ በቃ ከፍታችሁ እየሰጣችሁ ሴቶችን ባታሰድቡ መልካም ነው ያጀማ ማለት ነው። ነገሮችን ደግሞ አጣርታችሁ አስባችሁ አልማችሁ ያነ ወንድ ምንድነው ይሄ ምንድነው አላማው ብላችሁ አስባችሁ ምናምን ቢሆን ኢት ኢዝ ኦኬ ኖ ፕሮብሌም። ግን እናንተ ዝም ምላችሁ ብቻ ከፍታችሁ ተሰጡና ከዛ በኋላ በቃ በዚህ ወጥቶ በዚህ ወርዶ በዚህ ብሎ እያላችሁ መለፍለፍ ይቅርባችሁ። ስለዚህ አንዳንዴ ነገሮችን አስባችሁ አልማችሁ አይታችሁ በቃ ገምታችሁ እነዛ ሰዎች ለምን እንደዛ አረጉ፣ እነዚህ ሰዎች ለምን እንደዚህ ያረጋሉ፣ ለምን እንደዚህ ይሆናል፣ ለምን የሆነ ነገር አይስተካከልም የሚለውን አይታችሁ እንትን ብትሉ መልካም ነው። ብታዩ ብታገቡ ምን ብትሉ ግን ዝም ምላችሁ ግን ከዛም ማለት አግባብ ነው ብዬ አልልም ያጀማ ማለት ነው። እኔ በጣም ስለገረመኝ ነው። ገባችሁ? የሚደረገው ነገርና የሚደረገው ሴራና ስራ በጣም ስለሚያስጠላ ነው። እና እህት ወንድሞቻችን ከቻላችሁ ነገሮችን አስባችሁ አልማችሁ ብትጋደሙ መልካም ነው እላችኋለሁ። ምክንያቱም መተኛት እኮ ለማንም እንትን አይልም። ግን ምን አለ መሰላችሁ ጭንቅላታችሁን አሰሩት። ዝም ብላችሁ እንትን እያላችሁ የከፈታችሁ እየሰጣችሁ አትወለዱ። ለምታስተላልፉት ልጅ ለምታስተላልፉት ነገር ማየት ማመን አለባችሁ። ገባችሁ? ምሳሌ አሁን እዩ ማለት ነው። እዩ እንትኗን ከፍታ ሰጥታ ነው እንግዲህ አሁን ብሩኬ እንደዚህ ያረገ እያለች የምታወራው ማለት ነው። ለምን ራሷን ከፍታ ስለተሰጠች። ከፍታ ባሰጥ እኮ እንደዚህ አትሆንም ነበር። እና እህቶቼ ከዚህ መማር አለባችሁ። ዛሬ ሀይሚ ለብዙ ነገር ታስተምራለች ብዬ እኔ አስባለሁ። እና ነገሮችን አስባችሁ አልማችሁ አምሰልስላችሁ ምን ብላችሁ ቢሆን መልካም ነው። ገባችሁ? ዝም ብላችሁ ግን ሳታስቡ ምን ሳትሉ በቃ ይሆናል የምታረጉትን ሁሉ ስቲል አንዳንዴ የምታውቀው ሁሉ አይመስለኝም። አንዳንዴ የምታረጉትን ሁሉ የምታውቁ አይመስለኝም። እና ነገሮችን አስባችሁ አልማችሁ ቢሆን መልካም ነው። ዝም ምላችሁ ብቻ እየከፈታችሁ እየሰጣችሁ ከዛ በኋላ ምን ትላላችሁ? አይ ብሩኬ እንደዚህ ያረገ፣ ብሩኬ በዚህ ወጥቶ፣ ብሩኬ በዚህ ወርዶ፣ ብሩኬ እንደዚህ ያለ እያላችሁ እንትን አትበሉ፣ አትለፍልፉ። ገባችሁ? ለራሳችሁ ክብር ይኑራችሁ። እና አሁን ሰው እንግዲህ ወይዘሮ እዩ በዚህ ደረጃ ምንድነው የመጣችው? በቃ ዛሬ ማለት ነው ዛሬ በቃ የሆነ ሀይሚ ግዴታዋ እንደሆነ ነገር አለሙ ሁሉ አድርጋ ነው እንትን ያለችው ቪዲዮ የምሰራው። እና ግዴታ አይደለም። ኦኬ። ስለዚህ ራስሽን ቻይና የራስሽን ላይፍ የራስሽን ህይወት የራስሽን ኑሮ ኑሪ። ብሩኬም ሆነ ሀይሚም ሆነ ማንም ሆነ ለአንቺ ማንም የለም። ኦኬ። ምክንያቱም የምታደርጊው ነገር ስለሚያስጠላ እና አንዳንዴ ለራሳችሁ አንዳንድ ሴቶች ክብር ይኖራችሁ። ዝም ብላችሁ ከፍታችሁ እየሰጣችሁ እንትን አትበሉ። ሰውን አታሰልቹት። ኦኬ። ምክንያቱም የሚደረገው ሴራ ስራ ምናምን ይደብራል። እና በደንብ አስባችሁ አልማችሁ ቢሆን መልካም ነው። ዝም ብላችሁ በየሄዳችሁበት እየከፈታችሁ እየሰጣችሁ እንዳታስገቡን። ሰላም